በዘመናት ውስጥ አንድ ሊከሰት የሚችል ነገር ዛሬን ሰማለን። ሚስቱን በ11 ጥይት መቷት። መጨረሻው ምን ሆነ? 12 ናቸው የወጡት። 12ቱም ባለቤቴ ላይ 11ዱ ባለቤቴ ላይ አርፈዋል። አንዷ ጥይት ግን የት እንደሄደችም እስካሁን አላወቁም። ራሳቸውን ለሚያጠፉ ሰዎች መልእክት አስተላልፋለች። ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሰላም ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደተለመደው ለታዳጊዎች እንኳን አደረሳችሁ ለልደታችሁ እንላችኋለን። ለታዳጊ እዝራ ሲሳይ፣ ቤዛና ቤቲ እንዲሁም ብሩክ ዳዊት እንኳን ለልደታችሁ ቀን አደረሳችሁ እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሆኑ። ሰብስክራይብ አድርጉ ከማለት ባለፈ ደግሞ ብታረጉት አሪፍ ነው። ውስጥ ገብቼ ሳየው በአብዛኛው በቃ 80% ኦልሞስት ሳያረግ ነው የሚያውና ብታረጉት አሪፍ ነው። በለቀቅን ጊዜ ቶሎ ይደርሳችኋል ማለት ነው። ላረጋችሁ ላይክ ለምታረጉ ቤተሰባችን ለሆናችሁ ደግሞ ለሁላችሁም እጅግ አድርጌ አመሰግናለሁ ማለት ነው። እኔ ሄድሴቴን አረጋለሁ፣ እናንተ ደግሞ እንዳልኳችሁ ላይክ አድርጉና እንጀምር። የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን እኔ የፍራሽ ማስታወቂያ ያኔ ካንጋሮን መሰራበት ዘመን በዚህ ላይ ደግሞ ማታም አመሻለሁ እና ሌሊት 10 ሰዓት ከሀያ ራዝማታዝ የሚባል መጨፈሪያ ቤት አለ ወሎ ሰፈር እና ቀን ኤፍኤም አንድ ነው ያለው እና እዛ ላይ ሲከፍት መሽቶ አረፍ ሲልበት ጧት በደስታ ነቃ የሚሉበት ተኝቻ ይቻለሁ ምና ማለለው ነገር የለም እና ሌሊት 10 ሰዓት ላይ ያገኘኝ ሞቅ ብሎታል። እኔ ሞቅ ብሎ የማልተኛበትን ፍራሽ እንደመጣች ደግሞ እንደሚተኛ ሰው ለጥብዬ ይህን ህዝብ ተጫዋቱበት። እኔ ከህዝብ ነው ይሄ ህዝብ የሚባለው ነገር ተጫዋቱበት። ህዝቡን አስተኝተሽ አንቺ እዚህ ስማ እንደ እንትን ማለት ነው። ህዝቡን አስተኝታ አንተ እዚህ ቅዳለት አለ። እኔም ቸርስ እያልኩ ስማ የሚመስለው እሱ በቃ ያን ካስተዋወቅ ተኝተህ እዛው ነው። ብዙ ፍራሽ ያለህ ነው። ግድግዳ ፍራሽ ነው፣ መሬት ፍራሽ ነው፣ ጫማ ፍራሽ ነው። ከኋላ ብትዳበስ ፍራሽ ትመስለዋለህ። ብዙ ጊዜ ማስታወቂያ የሚሰሩ ሰዎች ያንን ነገር እንዳደረጉት አድርገው ስለሚሉ እንግዲህ አንዳንዴ የዋህ ሰው ደግሞ እንደዛ ነው የሚመስለው። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም በቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ። ምን አይነት ዜና ነው የሰጣችሁ? ለዚህ ዜና ተጠያቂዎች እንድታነብ የሰጡ ሰዎች ናቸው። የሆነው ሆኖ ጥብሱ ተቀየረና እንዴት እንደሆነን ያው እንግዲህ ባቄላ ጥብስ ይላል። ሰናፍጭ ታረግበታለህ፣ በቆልቲ ይባላል። አሹቅ በሰናፍጭ ነው። ዜናው ላይ መረቁን ለህዝብ ጥብሱን ለመንግስት ብሎ ነበር። ሁለቱም አሁን ለመንግስት ሆኖ ሰው አሹቅ ላይ ደርሷል። አባት ስለ እግዚአብሔር አባት ስለ እግዚአብሔር እግዚአብሔር ይስጥልን። አባቱዋ ስለ እግዚአብሔር አባት ስለ እግዚአብሔር
10 ብር እንኳን ስጠኝ በላው አባቱዋ ስለ እግዚአብሔር አባት የማስታወቂያውን ከመኪናው ላይ አሪፍ የማስታወቂያ ማሰራር ነች። ታዝናናለች። በነገራችን ላይ በልምድ እግዚአብሔር ይስጥልን የሚባል ነገር አለ። እግዚአብሔር ያው በሰው አድሮ ነው የሚሰጠው እኮ አይደል? እንደዛ ነው የማስበው። ስለዚህ መስጠት ይኖርብናል ካለን። የዚህ የኤቢሲ ዜና ጉዳይ አንዳንዴ ኮሜዲም ነው የሚሆንብኝ። ማርያምን ኮሜዲ በትክክል በቃ በጣም የሚያስቅ ኮሜዲ ማይ ነው የሚመስለኝ። ምን የሚል ዜና ሰሩ? አሜሪካ የገጠማትን የእንቁላል እጥረት እንዴት ልትፈታ ይሆን የሚል ዜና አስጨንቋቸው። ስማ እዚህ እኛ ሀገር ዘመናዊ የዶሮ ማርቢያና የእንቁላል ማምረቻ ፋብሪካ ተሰራን በተባለ ማግስት እንቁላል ከ12 ብር 20 ብር ገብቶ ኢቢሲ ምንም አላለም። ምን ወጣው እና አሁን ምን የሚል ትንታኔ ሰሩ? አዲሱ የትራምፕ አስተዳደር በአሜሪካ የገጠማትን ከፍተኛ የእንቁላል እጥረት እንዴት ሊፈታ ይሆን የሚል ዜና ተጨነቁ። አረ ኢቢሲ እንደው እኔ የምር ሚዲያ ላይ ስለምሰራ በየቀኑ ሚዲያ ሞኒተር ስለማድረግ ምናምን አይደለም፣ ግን እንዲያው በቃ በጣም ብዙ ችግሮቻችን ሚዲያ ቢስተካከል፣ መንግስት ሚዲያዎችን ለቀቅ አድርጎ ነፃና ገለልተኛ ሚዲያዎች ቢኖሩን የዚች ሀገር ችግር ይፈታል። በቃ መንግስት ሁሉ ይስተካከላል ብዬ አስባለሁ። ደግሞ እንደዛም ነው የሚሆነው። እና የነዚህ ኢቢሲ ምናምን የመሳሰሉት ሚዲያዎች በየቀኑ መዝቀጥ ያሰጋኛል፣ ከሁሉም ነገር በላይ ያሰጋኛል የምር። አሜሪካ አዲሱ የገጠማትን የእንቁላል እጥረት ምናምን እንዴት እኛ ጋር እንደዚህ አይነት ነገር መስራት ልብ ይስጣችሁ መቼ። እውነት ነው እንግዲህ አሜሪካ ነገር የእንቁላል እጥረት በጣም ተከስቶ ነበር። የእንትኖቹን ዶሮዎቹን ይሄ የፍሉ ገብቷል ተብሎ ገለዋቸው ነበርና በዛ ምክንያት ነው የእንቁላል እጥረት በጣም ተከስቶ የነበረው በመሰረቱና እኛን እንዴት እንዳሰጋን ነው ግራ ያገባን ነው። መተው እኛን ሰብስበው ይወስዱታል ብለን ነው። ውድ ተመልካቾቻችን እንደምን ቆያችሁ? ኮሜንት ላይ በ5 ምላጭ አሳየን ያላችሁ ሰዎች አሉ። በ5 ላሳያችሁ መጥቻለሁ። እሺ ስራው ከተመቻችሁ ፎሎ ላይክ ሼር ኮፒ ሊንክ እያደረጋችሁ በአስማት ነው ምናምን ትሉ ሰዎች አላችሁ። አስማት አይደለም። እኔ የምሰራ እዚህ ጋር ቁራሌ ነው። ቁራሌ እየለቀምኩ አስማት ቢኖር ሌላ ስራ ነበር። ነጭ አስማት እየሰራ ብዙ ነገር እየተገረመ እየተደመመ በዶላር ሲሸፋፈል ለምንድን ነው ማታበረታቱኝ? እኔ አስማት ቢኖር ይሄን ስራ ነው ቁራሌ ያልሰራም ነበር። ተባበሩኝ። ፎሎ ላይክ ሼር ኮፒ ሊንክ እንዳይረሳ። ቻት ሁለት ሶስት አራት አምስት ያሽባል። ይዋት አንድ ሁለት ሶስት አራት አምስት ማየት ይቻላል። በላው ኧረ በቁመት ሁሉ አኘከው። በስመ አብ ይፈጨዋል ነው የሚባል። ልጣጩን ያልበላኸው እንዳያምህ ነው። አዮ ቻት ታዲያ በደህና ጊዜ ግቢ ውስጥ የሰበሰብከው ቀለቤን ነው በለኛ።
ሃይ እንዴት ናችሁ? ትላም በሰራሁት ቪዲዮ ላይ ሰው ጨዋ አይደለም አይቀመስም ብላለች። አቢዩሲቭ ሪሌሽንሺፕ ምናምን ላይ ለሚቆዩ ሰዎች ነበርና ሰው ጨው ነው ይቀመሳል። የመጀመሪያ ቀን የት ነው የምትሄጂው? ገና በጓደኝነት እኔ ፐርሰናሊ ራስ ማቃቸው ብዙ ሰዎች አሉ በአቢዩዝ እየተደረጉ ለማግባት ለማግባት ሬዲ ሽማግሌ እያስላኩ ያሉ ማለት ነውና የመጀመሪያ ቀን የት ነው የምትሄጂው? ምንድነው የለበሽው? ከማን ጋር ነው የምትውይው? እያለ የማይሆን ቅናት ምን ሲያሳይሽ በስርዓት እኮ መጠየቅ ይቻላል። ማሬ ዛሬ ነው ውሎሽ እንዴት ነው ብለሽ እኮ ተነጋግረሽ ነው ለባልሽ ወይ ለጓደኛሽ ማነግሩ ነገር የለም። የዛን ቀን ቀመሽ ማለት ነው እንደጨው ከዛን የሆነ ቀን ደግሞ ይመጣና አንቺን የምልሽን አሰሚን ብሎ ሲገፈትርሽ አሁንም እንደጨው ቀመሽ። ምንድነው ታዲያ? ጨው በስቷል። ማምለጥ ነው። ራን ሲስተር አምልጪ። ገብቼ ይሻሻላለሁ ስወልድለት ይበርዳል። ትዳር ላይና ጓደኝነት አንድ አይደለም። አሁን አብረን እየኖርን ስላልሆነ የሚባል ነገር የለም። ትዳር ላይ ይብሳል። እንደጨው ድብን ይቀመጣል። ትቀምሻለሽ፣ ታመልጫለሽ። ይሄ ግን ከመላክ ሆነው ገብተው ለሚቀየሩት እሱን እግዚአብሔር ይርዳችሁ። ምንም ማድረግ አይቻልም። ምንም ግን ሴቶች በባህሪ ምልክት ኢግኖር እናደርጋለን። እንደ ኖርማል እንደ ፍቅር መናያቸው ቶክሲክ ባህሪዎች አሉ። ይሄ አጉል የት ነው ያለሽው? ምን በላሽ? ምን እንዲያንገትሽን አንቆ ይዞሽ በጣም ስለሚወደኝ እኮ ያለውበትን ማወቅ ነው። እሱ ነፃነትን መንሳት ነው። ያለሽበትን በሰላም ተነጋግረሽ ተማምነሽ መሄድ ትችላለሽ። ማንንም ሰው ያለበትን መታወቅ አለበት እንጂ ሳይን ኢግኖር ምናረጋው አለ። እሱን ኢግኖር አርገን ሚገባን ቦክሱ ላይ ነው። መላክ ነበር እኮ አሁን መማታት ጀመረ። ይሄኔ ብዙ ምልክት ኢግኖር አርገን መተናልና አው እግዚአብሔር ነው የሚሰጠው። ኦፍ ኮርስ እግዚአብሔር ነው የሚሰጠው። እግዚአብሔር ግን ለኛ የምናስተውልበት አይምሮ ሰጥቶናል። ምናይበት እኮ አይደለ? ማስተዋል እኮ ያድነናል አይደለ? ስለዚህ የሰጠነን አይምሮ ደግሞ መጠቀም አለብን። ትንንሿን ምልክቶች ኢግኖር ማድረግ የለብንም። ኦፍ ኮርስ ሰው እንደጨው ይቀመጣል። ከገቡ በኋላ ግን ምንም ምልክት ሳያሳያችሁ ለተቀየሩ ደግሞ እግዚአብሔር ይስጣችሁ። እና ደግሞ እኔ ኦነስትሊ ብትጠይቁኝ ማለት ነው ልጆችን በድብድብ በቅጥቅጥ በጭቅጭቅ መሃል ከማሳደግ እና የልጆችን አይምሮ ከመመረዝ እኔ መለያየትን የመሰለ ነገር የለም። ምክንያቱም መጨረሻ ላይ ልጅየው እናቱን ወይ በሞት ያጣታል ወይ አካል ጉዳተኛ ትሆናለች። በሰላም አይኖሩ ከሆነ መለያየት ትልቅ መፍትሄ ነው። ብዙ ጊዜ እንግዲህ በመደብደብ በሌላም አካል ጉዳት በማድረስ ህይወትን በማጥፋት ብዙ ጊዜ ወንዶች ናቸው የሚጠቀሱት፣ ቁጥሩንም ትልቁን ቁጥርም የሚይዙት። አንዳንድ ጊዜ የቅናትና የሚባለው ነገር እንዲፈጠርም የሚያደርጉ ደግሞ ሴቶችም እንዳሉ መስተዋል አለበት። ሰውየው ቅናተኛ ባይሆንም ቅናት እንዲፈጠር የሚያደርጉ ሰውየውን ወደዛ የሚገፋፉ ሴቶችም አሉ። የሚያደርጉት ነገር ወጥተው የሚሄዱበት ቦታ ወጥተው የሚውሏቸው ሰዎች በሱም ይወሰናል ልላችሁ ፈልጌ ነው። ሆኖም ግን ይሄ ሁሉ ሲሆን ግን መለያየት ነው እንጂ መፍትሄው መደባደብ ውስጥ መግባት ደግሞ ትክክል እንዳልሆነ ግልጽ ነው። ባሻ እሺ፣ እንዴት ዋልክ? አለ እንደና አርፍደህ በልምድ የሚገርዘው ሰውዬ ጋር ስትገረስ እሺ ምን እንግርጣለ? ምን ልርዳ? ባሻዬ መችስ ምንም ባይማሩም ከርሶ የበለጠ የወንድ ልጅ ግረዛ ላይ እውቀት ያለው ሰው የለ እዚህ አካባቢ። እሱን እንኳን እውነት ብላል። አንተ ምን ልርዳሽ? እኔንም ይገርዙኛ ባሽ። እንዴ ሰው እንዳይሰማ። አሁን አልተገረስኩም። አልተገረስኩም። በእውነት እሺ። ምላጭ ዳር ምላጭ ከኔ ነው እንዴ? እና ከኔ ነው። በቃ ገዝቼ ልምጣ። አይደለም ና ግባ። እኔ ጋር አለ ከኔ ትገዛለህ። በቃ እሺ ባሼ በቃ ብዙ ማይንኩብኝ ጫፉን ብቻ። እሱ ላይ ቀጠሮ አለብኝ ሰሞኑን። እሺ ባሻው ተነሳ። አልቋል። ና ተነሳ። አልቋል። እሺ አነሳውልህ። ገላገል። እሰይ ባሼ አነሳውልህ። እንግዲህ እንዴ የት አል ባሼ? ምን እንዳለ ሙሉ ነው እንዴ ያነሱት? ምንድነው ሙሉ ማነሳው? እንዴ ክንታሩት እኮ ነው የምታክለው የቀረችው ባሼ። ሙሽራውን ብቻ እኮ ነው ይላትኩ። ሙሽራውን ብቻ ነው ይላል እንዴ? ሙሉ አሳጥረው ያለህን ነው እድሜዎት ይጠር እንዴ? ከያለ ይለን ከየት ላምጣልህ እንዴ? ሚጡ አንዳንድ ስንማር የማይሆን ተስፋ የሚሰጡን ሰዎች እውነት ነው። እስቲ ሰው ሰላም አትይ አይደል? ሁሌ እንደው ትክክል እንዳልሽ ስንተኛ መቶ ነው አሁን? አሁን እንድንመረቅ እኮ ነው። እሰይ አንዴ ጨርሽ እንጂ ስራው እንደው ሞልቷል። እንዳታስቢ ሞልቷል። ኤንጂኦ መስራት ትፈልጋለሽ? ከተገኘማ ምንስ ቢሆን ጋሼ በቃ አንዱ ኤንጂኦ ነው ሻጠም ማድረግሽ። ምንም እንዳታስቢ። እሺ አመሰግናለሁ ጋሼ። ከተመረቀች በኋላ የሽሮ በርገር ነው። አዎ የሽሮ በርገር ብዙዎች ለዘመናት ሊያቃልሏት የሞከሯት ሽሮ እነሆ በበርገር መልክ እንዲህ ትሰራለች። እሺ
አታመልጧትም ከሽሮ በበርገር ብትፈልግ በሁሉም አለ አታመልጥም። አንቺ ምን አባሽ ነው እንደዚህ አጣድፍሽ ጠራሽ? ምን ነገር ልነግር ነው እኮ ንገሪኝ። አረ አንቺ ስራ አይደል ለማውራት ከዛ ድረስ አምጪኛለሽ? ባከና አይደለም እና ምንድነው? አርግዣለሁ። አርግዣለሁ? የምንሽ ነው? ተሰላለ እና ሰጥቷል እና የምርህን ነው ግን ይኸውልሽ አያቴ ምን ስትል ሰምቻታለሁ። እናቴ ራሱ ብላኛለች። ልጅ ሲሳይ ነው ሲመጣ የራሱን ርዝቅ ነው ይዞ የሚመጣው በድሎ ያድጋል አይነት ነገር አለ። ስለዚህ እኛም በሲሳይ ነው ያደግነው እና እሱም ያድጋል። ግን እኮ ማለት ነው ምንም ግን እኮ የለም በሲሳይ ያድጋል። እንዳያሳስብሽ ወይ ሁሉ ነገር ማሸነፍ የምችል ይመስለኝ ነበር። አንተ ምን ሆነህ ነው? ሲሳይ ኧረ እኔ እናት ሲሳይ የሰው ስም ነው መሰለኝ። እኔ የምልሽ ልጁ ተወልዶ ከማደግ ውጪ ሌላ አማራጭ የለም ማለት ውስጥ እንዲያድግና እኔ ማለት ደስ የሚል አማራጭ ነው ያቀረበው ውስጥ እንዲያድግ። ሰላም ያለው ቀን አባቴ ሰላም ያለው ቀን ማለት ነው የመጨረሻ አራቀብን በእናትህ ወይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ወይኔ ምንድነው በእናትህ ወይ በግ ነው ገደልኳት ለምን ወይኔ በእናትህ በጣም ይከፋል በለኝ እንደው የፈለከውን ያህል እከፍላለሁ እንደው እቺን በግ ገንዘብ የሚቀይራት መሰለህ ሴት ናት እኮ መውለድ ትችል ነበር ሴት ናት ቆረጣለሁ አይደል እንዴ እጢ ነው አንተ ነው ያሳደግካት እኔ እሺ በቃ ኧረ ችግር የለውም በቃ የፈለከውን እሺ በቃ በዛ ላይ እኮ እርጉዝ ነች እርጉዝ የት አለ የሁለት ወር እርጉዝ ያስታውቃል እሺ ምን አድርግ ነው የምትለኝ በቃ የልጇንም እጨምራለሁ ምን አማራጭ አለኝ ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር የሷንም እድል ያከሸፍካል ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ ምን ይታወቃል የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ትችላለች የሷንም እድል ከምንድላት ያስከፍለኝ ነው በቃ ከፍላለሁ ምንድን ነው እንደው አፈር የበላ ቀን አፈር የበላ ኧረ ባላው ምንድነው ወይኔ ገደልኩት ምን ሰምበቻ እርጉዝ ነበረ ቆረጣለሁ አይደል እንዴ እሱ ምጢ ነው አቃጣይ ህፃናት አይ ቴንኪው እሺ አመሰግናለሁ ጎበዝ ምንም ይኸውልህ ቅመስልኝ ነው የሚልክ ምግብ አይ አንደኛ ምግብ በላ ይሻለኝ ደስ እንዲለው ቅመስለት እባክህ ማልቀስ ከጀመረው ቀን ሁሉ ነው እንደዚህ ሲጮህ የሚውለው እባክህ ለዚህ ስትል ይሄ በዘራችሁ አይድረስ ነው የሚባለው። የመዝናናትህ የሰውነትህ አቤት ጥሩን እማማ የት ሀገር ሄደሽ ብትዝናኝ ደስ ይልሻል? የት ሀገር? አሜሪካ። አሜሪካ? ለምን? ለመዝናናት የመኖርም የንግድ የሁሉም የንግድም። ሁለተኛስ? ጀርመንማ አንደኛ ነው። ኧረ ሙት የመዝናናት ነው እንጂ ገንዘብ አትይዝም። ጀርመን ገንዘብ የለም። ጀርመን ያው የመዝናናትህ የሰውነትህ አቤት ጥሩን ጸዴ ነው። ጥሩን ጀርመን ማለፊያ እንጂ ብር የለም። ብር የለም። እሺ እዚህ ወይን ፋብሪካ ውስጥ ለመቀጠር አሁን የምሰጥህን ወይኖች እየቀመስክ ማብራሪያ ትሰጠኛለህ። ከዚህኛው ጀምር።
ቀይ ወይን ነው። ከነጭ ወይን ፍሬ የተዘጋጀ ነው። ከተጠነሰሰ 3 ዓመቱ ነው። በደቡባዊ ሸለቆ ውስጥ በብረት በርሜል የተዘጋጀ ወይን ነው። ዋው! እስኪ አሁን ደግሞ ይሄኛውን ወይን ቅመስ። ይሄኛው ደግሞ ከደረቅ ወይን የተዘጋጀ ነው። ከተጠነሰሰ 8 ዓመቱ ነው። በደቡባዊ ፈረንሳይ በነጭ እንጨት በርሜል የተጠመቀ ቀይ ወይን ነው። በምን አባቱ ነው ያወቀው ጠንቋይ? ቆይ የጸሐፊውን ሽንት ሰጠችው ጉዱን ነው መሰማለት። ነይ እስኪ ሂጂና ሽንትሽን በብልቃጥ አድርገሽ ይዘሽ ነይ። እስኪ አሁን ደግሞ ይሄንን ወይን ቅመስ። ቢጫ ነገር ነው። ከተጠነሰሰ 3 ወሩ ነው። የተጠነሰሰው እዚህ ቢሮ ውስጥ ነው። ካልቀጠርከኝ ደግሞ ጠንሳሹንም እናገራለሁ። ይሄ በጣም አስፈላጊ ወሳኝ ሰው ነው። እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ ባጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የሚወጪው ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በጊያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጨኩ ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች። እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው ምን ስፒከር ያስፈልገዋል? ይሄ በሩን ዘግቶ ያወራው ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቆጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱም ደዋያችን ስታይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። አሁንም ደግም የምላችሁ እስከናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆች ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ እናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ። እናንተም ንገሯቸው። ቅድም እንዳልኩት በፖለቲካ በሃይማኖት በአስተሳሰብ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል። ግን ያንን ሁሉ የሚያቻችል ደግሞ ህሊና ልቡና አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ሲሄድ ጃንጥላ ምን ነበረኝ ባዶ እግሬ ነው የምሄደው። እውነት ቀብደኝ ከሆነ እያልኩ ዝናብ ሲመጣ ዝናብን አዞራለሁ ማለት በኔ ላይ እንዳይዘንብ ይዘንባል። ግን አንተ ላይ ብቻ ይዘንባል፣ በኔ ላይ ይዘንባል። እንዲህ ነው የሚዞር። እኔ ሲሄድ የዘነበ ውሃ ውስጥ ነው የምሄደው፣ ግን ዝናቡ ይዞራል። እንደዚህ እንዲህ ይዞራል። በኋላ ቸርች ላይ ተቀብታችሁ ከሆነ 2-3 ልጆች ተቀቡና የኛ ጋር ኮንፈረንስ ሲዘጋጅ እውነት ተቀብቶ ከሆነ ተራ በተራ ፕሮግራም ይወጣል። ያ ዝናብን ታጠፋለህ። ኮንፈረንስ እስከሚያልቅ ድረስ 3 ቀን አንተ ጸልይ ዝናብ ከዘነበ አንተ ትክክለኛ ነብይ አይደለም። ይሄ በቸርች ፕሮግራም ተራ የሚደረግልን። እሺ እንጸልያለን፣ ዝናብ አይዘንብም። 3 ቀኑ ኮንፈረንስ ካለቀ በኋላ ዝናብ ተመልሶ መጥቶ ይዛል። ለ3 ቀን ዝናቡ ታቆሙታላችሁ። ይሄ ምራክላዊ እግዚአብሔር በእኛ ነው። ግን እስቲ ዝናቡ ንገረኝና ምን የት አካባቢ ነው ቦታ ውስጥ ምናልባት አንተንም የሚያውቁ ሰዎች አካባቢውንም የሚያውቁ ሰዎች እንዲያውቁ በቃ ዝናብ እንደዚህ እየዘነበ ከዚህ በፊት እንደዚህ እንዳደረገ ዝናብ እየዘነበ ከባስ ወርዶ ከዛ ዝናቡ ልክ እንዳንተ አይነት ገጠመኝ ሰምቻለሁ። አንድ ነብይ ዝናቡ እንዲያር ዝናቡ ይዘንባል ግን እሱን አይነካው። ልክ እንደዛ ነው። አሁን ከፊትህ እንደዚህ ይዘንባል ከኋላም ይዘንባል ግን እንደዚህ ዞር እያለ ይሄዳል ዝናቡ ወይስ እንዴት ነው? ለምሳሌ ዳመና አለ አይደለም? ዝናብ ሲዘንብ ይታያል። በናዝሬቱ ጌታ በኢየሱስ ስም ዝናብ በኔ ላይ እንዳይዘንብ ወደ ኋላ ይዞር ነው ማለት ወደዛ ታዞራለህ። ጃንጥላም ስለሌለ
ነገርኩህ። የ5 ሰዓት መንገድ ነው። እውነትን 5 ሰዓት ሙሉ ዝናብ ቢደበድብ ባዶ እግሬ ነው የሚለው። በዛን ጊዜ ግን ስትራመድ ግን ዝናብ ጨፍጨፍ ይላል ከፊት ለፊት። በዚህ የኛ ቸርች የሚያውቁት በጣም ድንቅና ይሄ ታምር የተበሸበሸ ነው። የኛ አካባቢ ቅድም እንዳልኩ መጀመሪያው እግዚአብሔር በአንተ ላይ መሆኑ እንዲህ ነው፣ ማረጋገጫ ነው። እግዚአብሔር ካንተ ጋር እንዳለ የሚያረጋግጥ ታምር ነው። ከዛ በተጨማሪ ግን ማለት የምፈልገው ምንድነው ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ እላለሁኝ አይደለ? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበትና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ ሰዎች እየሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሆንም። ራሳችንን ከማንም ጋር እናነጻጽር አይደለ? ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ቀን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣን ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነውና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ ለማለት ያህል። እውነት ነው። አሪፍ መልእክትን ያስተላለፈችው መቅዲ። ሁሉ ጊዜ ያልፋል እንኳን አይደለም ነገሮች፣ እኛም ራሱ ጊዜያዊ ሲደርስ እናልፋለን። ስለዚህ ትንሽ መታገስ፣ ራሳችሁ ላይ እርምጃ ለመውሰድ የምትወስኑ ሰዎች ትንሻችን ያችን የሆነች ሰከንዶች ነች፣ የሆነች ደቂቃ ነች እና ያችን እንደምንም ማለፍ ከተቻለ ከዛ በኋላ ሁሉ ነገር ይቀየራል ብዬ ነው ማምነውና አንድ ቀን የማዘርስ ዴይ ቀን ነውና እናቴ ያው በካንሰር የሞተችውና የዛ ቀን ዕለት ታመሜ ሆስፒታል አርጀንት ኬር ሄጄ መድኃኒቱን ወስጄ ሳልተኛ ሌሊት ላይ ውሻዬ ትጮዋለች። ስትጮ ውሻዬን ተከትዬ ደጅ ወጣለሁ። ደጅ ወጥቼ ስመለስ ቤት ውስጥ ያየሁት ሰው ሳይሆን ፊገር ነው ያየሁት። ከልጅነት የአባቴን መሳሪያ ስተኩስ የኖርኩ ሰው ነኝ። አያያዙን አጠቃቀሙን አውቃለሁ። ያንን ሌሊት ግን ያየሁት ፒክቸር ላይ ነው የተኮስኩት። ስተኩሰው ይሄ ቀኝ እጄ ነው ሰርጀሪ ያደረኩት፣ በግራ እጄ ነው ራሴን ያለማመድኩት። ላይ ያሉት ጥይቶች አንድ አይደሉም 12 ናቸው የወጡት። 12ቱም ባለቤቴ ላይ 11ዱ ባለቤቴ ላይ አርፈዋል። አንዷ ጥይት ግን የት እንደሄደችም እስካሁን አላወቁም። በዛ ሁኔታ ውስጥ ባለቤቴ በኢየሱስ ስም ትል ነበር። እያንዳንዱ ቡሌት በኢየሱስ ስም ትለው ነበር። ፖሊሶች ይመጣሉ፣ ባለቤቴን በሄሊኮፕተር ይወስዷታል። እኔን ታስሬ ላይ የነበረ ካቲተር ነበረ ከሰርጀሪው እሱ ፈሶ ሰውነቴ ላይ ራሴንም ያቆሰልኩ መስሏቸው ካዩኝ በኋላ ቼክ ካረጉኝ በኋላ የከተቱኝ አይዞሌት አድርገው ራሱን እንደሚያጠፋ ሰው ቦታ ውስጥ ነው የከተቱኝ። አንዳንድ ነገሮች ጊዜያቸው አልፎ እውነታቸው ሲገለጥ ነው የምናውቀው ወይንም ያላሰብነው ነገር የሚገጥመንና የወንድማችን እንግዲህ በዛ ሰዓት ታሞ በነበረ ሰዓት ብዙ መድኃኒት ይወስድ ስለነበርና ስጋትም ስለነበረበት
እንደሰማችሁት በነበረው ግርግር ወጥቶ ሲመለስ ሚስቱን ቆማ ሲያት ሌላ ሰው ነው የመሰለችው እንጂ ሆን ብሎ ሚስቱን ለመግደል አይደለምና ያን ሁሉ ጥይት ለዋ ላይ አርከፍክፎባታልና ህይወቱም እሱን ለስር ተዳርጓል። በቃ የሚገርም ነው ታሪኩን ብትመለከቱት በጣም ነው የሚገርመውና አንዳንድ አሁን ሰሞኑን ባለው ሁኔታ የሆነ ነገር ተፈጠረ ሲባል ቶሎ ዘለን የሆነ ነገር የምንለው ነገር አለና በሰዓቱ የሆነው ነገር ምን እንደሆነ እስከ መጨረሻው እስካልታወቀ ድረስ ለመፍረድ ባንቸኩል አሪፍ ነው። ይሄ ሰውዬ አሁን በዛ ሰዓት ይሄኔ ስንት ተብሎ ሚስቱን በጥይት የገደለው እንደዚህ ዜና ምናምን ተብሎ ሊሆን ይችላል። ግን የሆነበት መንገድ ይሄ ነበርና እግዚአብሔር ደግሞ የልቦናውን አይቶ ሁሉ ነገር ተስተካክሏል አልፎ ማለት ነው። እና ያልፋል ሁሉም ነገር የሚባለው ለዚህ ነው። ሽመንደፍሩ አሁ 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 ነሽመንደፍር ሽመንደፍር አዛና ለመስኪን ልትነጋ ምድር ልሂድ ሽመንደፍር ልሳፈር ባቡር በእንግድነት መታ ከሸገር አረረ ልቤን ይዛው ሄደች ወደ ሩቅ አገር። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደርሰውም ልትቄ ያለ አይንሳት ፈሪ ሲወዱሽ አታውቂ ወይሽ አትምቢ እረ አንቺስ ለጉድ ነው ያንተ ያለ ያንቺስ ለጉድ ነው ያንተ ያለ። ለትዳር የተዘጋጃችሁ በሙሉ ማለት ነው አንሶላው ቀዝቃዛ ልክ እንደ በረዶ ወዳጁን ያስባል ትራሱን ጨምድዶ እንዳትጠይቁኝ ማን ይሆን ብላችሁ ከወንድ ላጤዎች ታጣሉኛላችሁ። ቁርሱ ከሻይ ቤት ነው ምሳ ከሆቴል እራቱን ገዛዝቶ ይዟል በፌስታል ምንም ቤቱ ባይደምቅ እንደ ጎረቤቱ አንድ ጠርሙስ አይጠፋም ከቤቱ። ቤቱ አግባ ቤቱ አግባ ቤቱ አግባ ቤቱ አግባ እሱ ካፈቀረሽ አንቺም ከወደድሽው ከሆናቻላቻ ከተመቸሽ አግቢው። ዋናው ፍቅር ካለ ሌላው መቸግሮ ገንዘብ በስራ ነው ውበትን በኑሮ እያለ ሴት ሁሉ ፌጦ መድኃኒት ነው። ካለሽ ጠበቅ አርጊው ፈላጊው ብዙ ነው አግቢ። አንዳንድ ነገሮች ለማንኛውም ልንገራችሁ። ይህሙ በፌስቡክ እና ትዊተር ፔጃቸው ላይ የአፕል ምርታችን በጣም ጨምረዋል ሲሉ እነዚህን የአፕል ፎቶዎች አጋሩ። ፋናን የመሳሰሉ በሀገራችን የሚገኙ ሚዲያዎችም ይህንን ምስል ተጠቅመው የአፕል ምርታችን ከፍተኛ ምርት አስመዘገበ የሚል ዜና ሰሩ። እነዚህን ፎቶዎች ተጠቅመው ኢትዮጵያን ቼክ ደግሞ እነዚህ ፎቶዎች የኛ ሀገር ፎቶዎች አይደሉም፣ በተለያየ ሀገራት የተነሱ የአፕል ምርት ፎቶዎች ናቸው ብለው ፎቶዎቹን ከየት ድረገጽ ሁሉ እንደተወሰደ በማስረጃ አድርገው ከስር ያስቀመጥኩትን ዜና አጋሩ። ኢትዮጵያን ቼኮች ባስቀመጡት ድረገጽ ገብቼ ቼክ ሳደርግ እውነትም እነዚህ ፒኤሙ በፔጁ ያስቀመጣቸው ፎቶዎች በሌላ ሀገር የተመረቱ አፕሎች የሌላ ሀገር የአፕል ምርት ፎቶዎች ናቸው፣ የኛ ሀገር አይደሉም። በእርግጥ እኛም ሀገር ኢትዮጵያን ቼክም እንደገለጸው በጎጃም አካባቢም እንዲሁም በጋሞ ጎፋ ዞን ከፍተኛ የሆነ የአፕል ምርት አለ። ነገር ግን ጠቅላይ ሚኒስተሩ ያጋሩት ፎቶ የኛ ሀገር የአፕል ምርት አይደለም እና ለምን ይህንን የሌላ ሀገር ፎቶ ከሌላ ሀገር ድረገጽ ፎቶ ወስዶ ኢትዮጵያ የአፕል ምርቷ አድጓል ብሎ ዜና ማስነገር ለምን እንዳስፈለገ እኔ አልገባኝም። የኛ ሀገሩ ምርት አልጨመረም ማለት ነው? ሳይጨምሩ ነው ጨመረ ያላችሁ? አንዳንድ ነገሮች አንዳንድ ቅሽምናዎች በምክንያት ሁሉ ለመደገፍ ያስቸግራሉና doesn't make sense። እንግዲህ እንዳያችሁት የጠቅላይ ሚኒስትሩ የፌስቡክ ፔጅ ላይ የተለጥፈው ነበር። አሁን ግን አጥፍተውታል። እሳቸውም አንዳንድ ጊዜ ምን ይፈጠራል ከበታች ያሉ ሰዎች አሁን እሳቸው ማጣራት ነበረባቸው አልነበረባቸው የሚለውን ወደ ጎን አድርገውና እዛ ጋር የሚሰሩት ሰዎች ፎቶውን እሳቸው ላይ ያነሱትምና ይሄ ነው ብለው አገንትረዋቸው ይሆናል ሰጥተዋቸው ይሆናልና እያወቁ ይሄንን ኒንጃ ይዳፈራሉ ለማለት ይከብደኛልና ባለፈውም አይተናል። ወደ ሐረርጌ ይመስለኛል
እነ ሽመልስ አብዲሳን ሰብስበው ጠርተው ላም ተከራይተው በረት በአንድ ቀን ሰርተው ምናምን ለበጀት አስለቅቀው ከወሰዱ በኋላ ባለስልጣኖች ማለት ነው ታች ያሉ ሹሞች ይሄን የሰራ ነው ብሎ ፌክ በአንድ ቀን ገንብተው ከሰው ላም ተከራይተው ምናምን አሳይተዋቸዋል። ይሄም ተደርሶበታልና በጣም አስቸጋሪ ነው። እንደ ሀገር ግን ያሳፍራል። ንከር ለኔ ሲሆን በደንብ አበዛሽ። እስቲ አሁን አናቱም ማየት ነው እንግዲህ ፀጉርሽ እንዳይመለጥ ሰይፉ እንኳን ይሄን የሚያስበላው እንትን ነው የጥሬ ስጋ ናፍቆት በሁለት ሳምንት በእናታችሁ አድናቆት ፈልጋለሁ። አናቴ ተንተከተክ አየሽ እንዴት እንደማያቃጥል አያቃጥለኝም። እስቲ ሶፍት የሳለ ሶፍት ቃሪያ ብላበት ሰይፉ ቀዝቀዝ ያደርጋል። እግርህንም ነው እንዴ? እኔ እንትን ሚኪሪ ቤቱ አስለከሰው። በነገራችን ላይ ሶፍቱ ብቻውን ቆማል። ምንም ነገር አይደለም። ፓርት ላይ ነው ያለው። ስንግ ጨምርበት ያድላል። ቆይ ስንግ የመጣው ለማን $1000 አዎ ወይኔ እናንተ ጀግና ኢትዮጵያውያን ናችሁ። ላንቃዬ ስር የሆነ ነገር መጣ። ለምንድን ነው ልጅ ስማ የገረም ግፍ ነው እንደሚያደርገው የተባልከ ግፍ አለበት። አረ ውሃማ ያብሳል አልቻለውም። አይገርምሽም? ሻይ ስጡን ሻይ ሽንቴ መጣ። አንተ ያስታውቃል። አምሮ እሺ በቃ አሁን የመጨረሻው አይደለም። አንተም አምቡላ ከዚህ ጋር ጥለኛ ናችሁ። ሄሎ አቶ ይበይን ጤና ይስጥልኝ። ጤና ይስጥልኝ። ጀግና ዳንከረኝ ረዱብኝ። እኔ እኮ ያ ፎቶ አንሹ ጓሲ በደንብ ሳባል በደሳት ነው እንበላት ምናምን ሰው ምናምን ተታጣ ከዛ ስትፍ ምናምን ልክ ነው ዘን ይሳል ምን ነው እኮ ይዝ ከያዙ ባለ ምን ነው ላለ ስለዚህ አንተ ከምትጠጣ ወረበሩ ያየ ሹ ስትልቃጭ ምን ነው አድማሱ ከስክሪፕቱ ጀምሮ ሙሉ በሙሉ ለተዋናይ ለሌሎች ሰዎችም በነፃነት አስተያየት ሲቀበል ነበር። የተቀበለውን አስተያየት እንዳስተያየት ተቀብሎ የሚያስተካክላቸው ነገሮች ነበሩ። ስንሰራም በሙሉ ነፃነት ነው የምንሰራው። አድማሱ እንደ ዳይሬክተር ሳይሆን እንደ ጓደኝነት እኛ ምን ፈልገውንም አክሴፕት አድርጎን ተራርመን ነው የሰራው። ጥሩ ድርሰትም ነው የሰራው። ያሁኑም የተሻለ ነው ባይነኝ ከዋን እንደውም የተሻለ ነው ባይነኝ ድርሰቱ ያሁኑ ማለት ብዙ ጽሁፎችን ማንበብ እድሉ ነበረ። ስለ ዳይሬክቲንጉም ደግሞ በኮንፊደንስ መናገር እችላለሁ።
ጥሩ አድርጎ አዘጋጅቶታል። የወንዶች ጉዳይ እንግዲህ ከቀረጻ ከካሜራ ጀርባ ያሉት እውነቶች ሰሞኑን ተቆራርጠው እየተለቀቁ ነውና በጣም የሚገርም ነበር። 3 ተጽፈዋል ብለዋል፣ ግን ለመስራት ለምን እንደሆነ አልገባንም። መቼ መጣው? እኛ ጋር የመጡ ጊዜ ባለፈው ጊዜ ዘንጠው ነው የመጡት። ቆይ ሀብታሞት ማለት ነው። ጡረታው ሀብታሞት እያለበስክ እያስኬድክ እያዘነጥክ እየወሰድከኝ አስፎገርከኝ ነው። እያለበስኩ እያደግኩ መሄደው መንግስት ነው የሰጠኝ። መንግስት ነው የሰጠኝ። አይ ስለልቦና ቆይ እንዴት ነው የምትደማመጡት? መጀመሪያ እሳቸው ያውሩ። ቆይ እኔ ችግሩን ሀብታም ኖት ጥበብ አይነት እየለበሱ እያደጉ ነው የሚመጡት። ጡረታው ጋር ሀብታም ኖት ለብሶ ጡረታ አልሰጥም ማለቱ ነው። በቃ ዝጋ። ጡረታ አልሰጥም ማለቱ ነው። አይ ጭግላት ያዙ። እሺ ቆይ ማለት ነው። ጡረታው መቀነስ ያለበት ይመስለኛል። እባክህ ዞር ወደዛ ሌባ። ኧረ ተው እንጂ ሌባ ሄይ እድሜ ለመንግስት ቤት ሰርቶ ያስቀመጠኝ መንግስት ነው። ልብስ የሚያለብሰኝ መንግስት ነው። ቤት ሰርቶ ያስቀመጠኝ መንግስት ነው። ጡረታ ይከለከላሉ። ልብስ የሚያለብሰኝ መንግስት ነው። ጡረታ ይከለከላሉ። ዝም በሉ። ቆይ ልብስ እያጌጡ ነው የሚመጡት። ጡረታው ጋር ሀብታም ነው። ጡረታ አይሰጥም ማለት ዘጋ። ምንድን ነው የምትለው? አልዘጋም። በደንብ መች አዳመጡት? ልብስ እያጌጡ እየለበሱ ነው የሚመጡት እኮ አላዳመጡትም። ሀብታም ነው። ጡረታ አይሰጥም ማለት ልብስ እየለበሱ እያጌጡ ነው የሚመጡት። ጡረታው ጋር እሱን ሰምቻለሁ። መጀመሪያ አዳምጡታ። ሀብታም ነው አለ። በቃ ምንም ማዳመጥ አያስፈልግም። ብዙ አማራጮች እያሉኝ ነው የሰው አይን ውስጥ የገባሁት። ቢኮዝ ፊልምን ስለምወድ የሰው አይን ውስጥ መግባት ያልከው ቃሉ ማለት ገንዘብ አሰባስበን አብረን እንስራ ያልክበትን ማለት ነው። አዎ ይሄ ክራውድ ፈንዲንግ ሐሳብ በፊልም ተዋውቂያቸው በፊልም በሰጡኝ ፍቅር አምኜ ነው የሰው አይን ውስጥ ገብቼ 5 ብር የጠየቅኩት። አላሳፈሩኝም፣ ተሳክቷል። ኦልሞስት ወደ 3 ሚሊዮን 23 ሺህ ብር ምናምን አካባቢ ሰብስቤያለሁ። ሁሉም አይወድህም፣ ሁሉም አይጠላህም። ሁሉም ሰውም እንዲያግዘኝ አልጠብቅም። ብዙ የሥራ ባልደረቦቼም ሐሳቡ ያልተስማማቸው አሉ። ምክንያቱም አዲስ ሐሳብ ነው። እኔ አሁን ብዙ ቦታዎች ላይ አወራዋለሁ። እንደ ሪጎሬ እንደሚጠብቅ ለመምታት እንደሚጠብቅ ተጫዋች ነኝ ለብዙ በሙያ ባልደረቦቼ ማለት ነው። ከሳትኩትኝ ውል ይሉብኝ ማለት ነው። ካገባሁት ካስቆጠርኳት ያችን ጎል አብረን ልንጨፍር ነው። ግን ስህተት ውስጥም ብሆን እንደው ማለት ባይገባቸውም ስህተት ውስጥም ብሆን እያገዙኝ ቢወቅሱኝ ደስ ይለኛል። ገብተዋል። ምንም ያው ላይፌን ታውቀዋለህ። ብዙ ነገሮች እሰራለሁ፣ በብዙ ነገሮች ውስጥ አልፋለሁ። ይሄ የህይወት ጥያቄ የለብኝም። እንደው ቢኖርብኝ እንኳን 3 ሚሊዮን ቢግ እንትን አይደለም። በጊዜው 3 ሚሊዮን 200 ሺህ ብር ነበረ። አሁን እንዳየኸው ላይፎች በጣም ጨማምረዋል። ብዙ ነገሮች ምናምን እያንዳንዱ እርምጃ ብር ነች። ከኔም ራሱ ብዙም ይጠበቃል። ሰው የቻለውን አግዞኛል። እሱ በዚህ ጊዜ 3 ሚሊዮን 23 ሺህ ብር ማግኘት በጣም ትልቅ ነገር ነው። በዚህ ሰው በከፋው ሰዓት ማለት ነውና ብዙ ዋጋዎች እየከፈልኩኝ ነው። አስበው ዳይሬክት ማረጋው እኔ ነኝ ከዳንኤል ግርማ ጋር ኢነርጂ ፊልምስ ስቶሪው ላይ ያለውት እኔ ነኝ። ገንዘብ ማሰባሰቡ ላይ ያለውት እኔ ነኝ። ሰውነት መክሳት በራሱ በጣም ከባድ ነው። እየከሳው በተመሳሳይ ሰዓት ቢልድ አደርጋለሁ። ዝም ብሎ መክሳት ልሙጥ ነው የምትሆነውና በወይ የአንድ ቦክሰኛ ቁጭ ብሎ ፊልሙን ሲያየው አይ ሄኖክ ወክሎኛል ሊል ይገባል። እነዚህ ሁሉ ነገሮች ተደማምሮ በጣም ከቦልሙስ በ30 ሰዓት አንዴ ምናምን ነው የምበላው። ያው ታውቀዋለህ ባልነግርምና ይሄ ነው ቻሌንጁ።
በጣም እዚህ ኢንተርቪው ላይ በቃ በተለይ ባልደረቦቹ በጣም ይቃወሙት እንደነበር አይነት ሲገልጽ ነበርና የገለጸበት አገላለጽ በጣም ደስ የሚል ነው ማለት ነው። ሄኖክ እንግዲህ በርታ፣ ሰውም ደግሞ ከጎኑ ነበረ። የሚገርም ትራንዚሽን ነው ራሱ ሰውነቱ አሁን ያለበትና ለፊልሙ የከፈለው ዋጋ ቀላል የሚባል አይደለም። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹም ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።